ስንክሳር ዘወርኀ ሰኔ። ስንክሳር ዘወርኀ ሰኔ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ 1 ቀን በዚች ቀን ከእርሱ ተአምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቲዮስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዳሴ ለውንቲዮስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች አንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቲዮስም ለሥጋው መልካም ለሠራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። ወህኒ ቤቱም ብርሃን ወጣ። ለመኮንኑም የራስ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህና። የታሰረውን መስፍን ይህን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለመግባቱ በደግሞም የራስ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ በዚህ ሁሉ ሥራ ያደንቅ ነበር። ከዚህም በኋላ ቅዱስ ለውንቲዮስ በዚያች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝኸኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሥራዬ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራዬንን አላውቅም፣ ከእሊህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገርን ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቲዮስ እንደሆነ አውቃ ብታየው ታውቃለህን? አለችው። አዎን አላት። ከዚህም የቅዱስ ለውንቲዮስ ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቲዮስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነው እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለውንቲዮስን ገድል ነገረችው። መስፍኑም ይህ መልካም ሥራ ስለሰራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳኑ ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነው። መብራትና ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ሥጋውን በውስጧ አኖሩ። በዚህችም ዕለት አከበሯት። ከሥጋውም ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።